እንወያይ። ጤና ይስጥልን። ከ8 ዓመታት በፊት መጋቢት 24 ቀን 2018 ዓ.ም ዶክተር አብይ አህመድ በሰላማዊ የስልጣን ሽግግር የኢትዮጵያ ጠቅላይ ሚኒስትር ሆነው ወደ መንበረ ስልጣን መጥተዋል። የእሳቸው ወደ ስልጣን መምጣት በወቅቱ የኢህአዴግን አመራር ይወቅሱ በነበሩ በብዙዎች ዘንድ የእድገትና የለውጥ ተስፋ አሳድሯል። የፖለቲካ እስረኞችን መፍታት፣ የውጭ የሚገኙ የመንግስት ተቃዋሚዎችን ነፍጥ ያነሱትን ጭምር ወደ ሀገር እንዲገቡ በማድረግ በፕሬስ ነጻነት የፖለቲካ ምህዳርን በማስፋትና ከጎረቤት ኤርትራ ጋር ሰላም በመፍጠር ያደረጓቸው የመጀመሪያዎቹ ማሻሻያዎች በኢህአዴግ የ27 ዓመት የአስተዳደር ዘመን ያልተከወነ አዲስ ምዕራፍ ሆኖ ታይቷል። እነዚህ ጥረቶች በጎርጎሪያኑ 2019 ዓ.ም የሰላም ኖቤል ሽልማትን ጨምሮ ለጠቅላይ ሚኒስትሩ ዓለም አቀፍ እውቅና አስገኝተውላቸዋል። ያም ሆኖ የጠቅላይ ሚኒስትር አብይ አህመድ መንግስት እንዳጀማመሩ አለመቀጠሉ የታዩት ለውጦችና ተስፋዎች መመናመናቸውንና ውስብስብ ፈተናዎች መታየታቸውን ብዙዎች ይናገራሉ። ባለፉት 8 ዓመታት በአንድ በኩል የታላቁ ህዳሴ ግድብን ማጠናቀቅ የአረንጓዴ አሻራና ምንም እንኳ ትችት ቢቀርብበትም በአንዳንድ የከተማ ልማቶች በስኬት ይጠቀሳሉ። በሌላ በኩል የሀገሪቱን መረጋጋትና የወደፊት አቅጣጫ የፈተነ የትግራይን ጦርነት ጨምሮ የውስጥ ግጭቶች፣ የፖለቲካ ውጥረትና የኢኮኖሚ ጫናዎች ሀገሪቱ አጋጥሟታል። መጀመሪያ አካባቢ ተስፋ ተጥሎበት የነበረው የፖለቲካ ምህዳርና የሰብአዊ መብት ጥበቃም ወደ ኋላ ተመልሷል በሚል መንግስታቸው በመብት ተሟጋቾች ዘንድ ይተቻል። ባለፉት 8 ዓመታት ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አስተዳደር ምን አሳካች? ምንስ ተግዳሮቶች ገጠሟት? ወደፊትስ ምን መደረግ አለበት? ተስፋዎቿስ? የዛሬው የንዋይ ዝግጅት ትኩረቶች ናቸው። በዚህ ውይይት 4 እንግዶችን ጋብዘናል። በፈቃዱ ኃይሉ ጸሐፊና የሰብአዊ መብት ተሟጋች ነው። ዶክተር ንጉስ በላይ በሐዋሳ ዩኒቨርሲቲ አስተዳደርና የዲሞክራሲ ትምህርት ክፍል የዓለም አቀፍ ግንኙነትና የፖለቲካ ሳይንስ መምህር ናቸው። ዶክተር አብዱል መናን መሐመድ የፋይናንስ ባለሙያ ከለንደን፣ አቶ ነጌሶ ኦዳዱቤ ጠበቃና የህግ ባለሙያ ከአሜሪካ። እንግዶች በውይይቱ ለመሳተፍ በመፍቀዳችሁ እጅግ አመሰግናለሁ። እኛም እናመሰግናለን። እንግዲህ መግቢያ ላይ እንደጠቀስኩት ውይይታችን ጎላ ጎላ ባሉ ስኬቶች፣ ተግዳሮቶችና እንደ ወደፊት ምን መደረግ አለበት የሚለው ላይ ነው የሚያተኩረው። በእርግጥ የ8 ዓመት ጉዞ ውይይታችን የ45 ደቂቃ ስለሆነ በዛም ሁሉን መዳሰስ ባይቻልም ጎላ ጎላ ባሉት ላይ እንወያያለን። እንደው ከዛ በፊት ግን ያሰባሰብኳቸው ድምጾች ስላሉ ለመግቢያ ያህል እነሱን እናዳምጥና ወደ ውይይቱ እንመለሳለን። አንዳንድ ልማት ስራ ስታይ አዲስ አበባ ዙሪያ ያለን ፕሮጀክቶች፣ መዝናኛዎች፣ በቴክኖሎጂ ላይ የተደረገው ሽግግር በጣም አሪፍ ነው። ቱሪዝም ዘርፍ እንደዛም የዲጂታል ኢኮኖሚ ላይ በትኩረት ሰራና የሀገሪቱን እድገት ለማዘመን የተደረገበት ጥረት ቀላል የሚባል ተብሎ ሊወሰድ ይችላል። በዚህ 7 ዓመት አዲስ የፖለቲካ ባህል የመነጋገር፣ የመደራደር፣ የሀሳብ ልዕልና በኢትዮጵያ ፖለቲካ ሜዳ ውስጥ ራሱ ሚና እንደሆነ የተደረገበትና አዲስ ፖለቲካ ባህል የተለመደበትና የተወለደበት ተብሎ ሊወሰድ ይችላል። ከባለፈው 8 ዓመት ወደዚህ ያለውን እንደማስታውሰው በአጠቃላይ በሀገሪቱ ውስጥ የኢኮኖሚ ጫና ደርሷል፣ መፈናቀል ደርሷል። የተለያዩ ጉዳቶች ያው ማህበረሰብ ጋር ተዋስቶ እንዳይበላ በዓለም ሆነ በክብርያ በተለያዩ ነገሮች እንዳይገናኝ ወርለሆድ እንዲራራቅ አድርጓል። ያው ከኢኮኖሚ ጋርም ተያይዞ ከሰላም ጋርም ተያይዞ ያው መፈናቀል፣ የተለያዩ አሉባልታዎች እንደነገሱበት ጊዜ ነው ያለው። ከዛ ወደዚህ እዛም እዚህም ግን ያለው ግጭቶች ባለፉት 100 ዓመታት በተዘጋ የጣለበትና ምናልባት 2009-2008 አንድ ቦታ ከአንድ ቦታ የመንቀሳቀስ አዲስ አበባ መግባት ከአዲስ አበባ ወጥቶ 30 ኪሎ ሜትር በጣም አስቸጋሪ እንደሆነ ታውቀዋለህ። አሁን ባለው ወቅት ብቻ ግጭቶች እንዳለ ወስዶ ማሰብ እኔ ትክክል ብዬ አላስብም። እንደ ማንኛውም እንደ ኢትዮጵያዊ ዜጋ ገለልተኛ ቡድን ሆኜ እየኖርኩ ነው ያለሁት። እስካሁን ድረስ በአካባቢያችን ላይ ያለው ችግሮች፣ መፈናቀል፣ የኑሮ ዘይቤም አስቸጋሪ ስለሆነ ሰው ብሎ መግባትን እንጂ በጣም አስቸጋሪ ሁኔታ ነው። እንፈራለን ለራሳችን ለደህንነታችን። ከባድ ነው፣ ያስቸግራል። መፍትሄው ቆራጥ እርምጃ መውሰድ፣ ከዛ ውጭ ምንም ሌላ መፍትሄ አይኖረውም። አንድ ሁሉም ነገር እየናረ ነው። ለምሳሌ ያለ አሁን ናፍታ ድጎማው እየተነሳ ነው። ይሄ በጣም ተጽዕኖ ያመጣል። ናፍታ ዛሬ ቢያንስ 2010-11 ምናምን ብር ነበር። ዛሬ ግን ያው የዓለሙም ሂሳብ እየጨመረ ቢሆንም ግን የኛ ሀገር ደግሞ ከሀገሪቷ ኢኮኖሚ ጋር እየተጓዘ ያለ አይመስለኝም። ባጭሩ ኑሮ ውድነቱ በጣም እየከበደ እንዳለ ነው እየተገነዘብኩት ያለሁት አሁን እንደራሴ።
ብር መግዛት አቅሙ እየወረደ ነው። ኑሮ ውድነት ደግሞ ኢኮኖሚውና የብር መግዛት አቅሙ ካልተመጣጠነ ጫናው የሚመጣው ህብረተሰቡ ላይ ነው። ገጠር አካባቢ ያለው የጸጥታ ሁኔታ እጅግ አስቸጋሪ ነው። የገጠር ህዝቡን መከራ እያየ ነው። ሁሉም አካባቢ ማለት ይቻላል። አልፎ አልፎ ሰላም የሰፈነባቸው አካባቢዎች ይኖሩም፣ ግን ኦሮሚያ አንዳንድ ዞኖች፣ አማራ ክልል አብዛኛው ዞኖች ከባድ ችግር ነው ያለው እና ሰው የፈለገው እድገትን ቢኖር ሰላም እስካላገኘ ድረስ ያንን ማጣጣም አይችልም ማለት ነው። ስለዚህ ኢኮኖሚው ብትል እድገት እኮ ሲመጣ ሁሉንም አቅፎ ህብረተሰብ ተጠቃሚነትን እያደረገ ካልሄደ ምንም ትርጉም የለውም። ከአቅሙ በላይ እየሆነ ነው አብዛኛው የከተማ ሰው። ገጠርም በጸጥታ ምክንያት ከገጠር ወደ ከተማ፣ ከከተማ ወደ ገጠር የሚደረገው የሸቀጥ የእቃዎች የገንዘብ ዝውውሩ በጣም አነስተኛ ስለሆነ ችግር ውስጥ ነው ያለው ማለት ነው ህብረተሰቡ። ስለዚህ ዋና ቁልፍ የሆነው ሰላሙ መፈታት አለበት የሚል እምነት ነው ያለኝ። እንግዲህ እነዚህ ድምጾች ከተለያዩ የህብረተሰብ ክፍሎች ያሰባሰብናቸው ድምጾች ናቸው። ወደ ዋና ዋና አዎንታዊ ስራዎችና ተግዳሮቶች ከመሄዳችን በፊት እንደው የጠቅላይ ሚኒስትሩን የመጀመሪያዎቹን ዓመታት እንዴት ታስታውሱታላችሁ? በፈቃዱ ከአንተ ልጀምር። በጥቅሉ አይ ቲንክ የጠቅላይ ሚኒስትር አብይ አህመድ የስልጣን ዓመታት በርካታ ተቃርኖ የበዛባቸው ናቸው። ምንም እንኳን የመጀመሪያዎቹ 2 ዓመታት በርካታ ተስፋ የተሞላባቸው ቢሆኑ ሌሎችም ቀውሶች የነበረባቸው መሆናቸው መረሳት የለበትም። ኦፍኮርስ ሲመጡ ኢህአዴግ በከፍተኛ ውስጣዊና ውጫዊ ጫናዎች ምክንያት ራሴን አሻሽላለሁ ብሎ ቃል የገባበት ጊዜ ነበረ። እርሳቸው እንዲመረጡ ያደረጋቸውም የውስጥ ፓርቲ ሂደት ይህንኑ የሚመርጥ ነው። እንደምናውቀው እሳቸው በይፋ ከመመረጣቸው በፊት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥልቅ ተሃድሷችንን እናካሄዳለን ወይም እናስቀጥላለን የሚል ንግግር አድርገው ነበርና በዚህም መሰረት በርካታ የማሻሻያ ሂደቶችም እንደሚኖሩ ቃል ገብተው ነበረ። ጠቅላይ ሚኒስትር አብይ አህመድ ከመምጣታቸው ጥቂት 1 ወር ቀደም ብሎም ከየካቲት 7 ጀምሮ ዋና የፖለቲካ እስረኞች ተፈተዋል። ለምሳሌ ከተፈቱት ውስጥ እነ እስክንድር ነጋ ይገኛሉ። ከዛ በኋላ ጠቅላይ ሚኒስትር ሲመጡ ያንን አክሰለሬት ነው ያደረጉት፣ በፍጥነት አስኬዱት። እንደሚታወቀው በተለይ ከምርጫ 97 በኋላ በነበረው ጊዜና እስከ 2010 ድረስ በነበረው ሁኔታ ላይ በጣም ከፍተኛ ጭቆና የነበረበት ህግ ከፍትህ መሳሪያነት ይልቅ መቅጫነት ሆኖ ሩል ባይለው የሰፈነበት ጊዜ ነበረ። ዜጎች ለመናገር የሚሳቀቁበት፣ ሙስና የተንሰራፋበት እና ሌሎችም በርካታ የዲሞክራሲያዊ የሆኑና የሰብአዊ መብት ጥሰቶችን በዜጎች ላይ የሚፈጽሙ ድርጊቶች ነበሩ። እነሱ የተቀለበሱበት ጊዜ ነበር ማለት ይቻላል። በ2010 እንደመጡ አብዛኞቹ የፖለቲካ እስረኞች ተፈተው አልቀዋል። ማዕከላዊ በይፋ ተዘግቶ ነበረ። ከዛ ውጭ የፖለቲካ መፍትሄዎች እየተፈለጉ ነበር። ለምሳሌ ብላንክ አምነስቲ ነበረ፣ በጅምላ ይቅርታ ተደርጎላቸው ነበር ከዛ በፊት በሽብር የተፈረጁትም ተቋማትም ድርጅቶችም። ስለዚህ ኦኤምኤን እና ኢሳት የመሰሉት የመጡት በእነዚህ ጊዜያት ውስጥ ነው ወደ አገር ውስጥ። ተቃዋሚ የፖለቲካ ድርጅቶችም ኦነግ፣ ግንቦት 7 እንዲሁም ደግሞ ኦብነግ የመሳሰሉ ድርጅቶች እና መሪዎቻቸው ወደ ሀገር ውስጥ ገብተው የተመዘገቡበት እንዲሁም ደግሞ የህግ ሪፎርም በተለይ ሞስት ኢምፖርታንት የሚባለው ኤሌመንት ይሄ ነው። ሪፎርም ተከናውኖ ነበረ ማለት ነው። ግን እንዳልኩት ተቃርኖ የሚበዙ ነበርና እንዳስተዋልነው ከሆነ እሳቸው በመጡ በጥቂት ወራት ውስጥ ከፍተኛ የሆነ የደቦ ፍርድ ወይም ሞብ ቫይለንስ የምንለው እዚህም እዛ የሚከሰትበት የነበረ እና ከዛ ደግሞ ኮሚናል ኮንፍሊክትስ በጣም በከፍተኛ ሁኔታ የተከሰተበትም ነበረ። በሌላ በኩል ግን ሰሜን ላይ ከኤርትራ ጋር ለ20 ዓመት በጦርነት ድባብ ውስጥ ከኖርም በኋላ እርቅ ተፈጽሞ ዓለም ሁሉ የቀናበትና የእውነትም ተስፋ ያለ የመሰለበት ጊዜ ነበረ። በአመዛኙ ስንገመግመው ግን የመጀመሪያው 2 ዓመቶቻቸው አወንታዊ እርምጃዎች የተመዘገቡባቸው ነበረ ከሞላ ጎደል። እስኪ ይሄኑ ጥያቄ አቶ ነጌሶ ለእርስዎም ላቅርብና የጠቅላይ ሚኒስትሩን የመጀመሪያዎቹን ዓመታት እንዴት ይገመግሟቸዋል? የጠቅላይ ሚኒስትሩ የመጀመሪያ ዓመታት ተስፋ የፈነጠቀበት ነበረ። ሰዎች በጣም ደስተኛ ነበሩ። ከሀገር ውስጥ እስከ ውጪ በከፍተኛ ደስታ በከፍተኛ ተስፋ ነበረ ኢትዮጵያውያን የተቀበሉት እና ልክ አሁን በፈቃዱ እንዳለው በጣም መልካም እርምጃዎች ተወስደው ነበሩ። ትልቅ ውዳሴ እስከ ሽልማት ድረስ ጠቅላይ ሚኒስትሩ ያገኙበት ነበር። ነገር ግን ኢንስታቢሊቲ በከፍተኛ ሁኔታ የሰፈነበት ነበረ፣ ሀገር ውስጥ አለመረጋጋት ማለት ነው እና ምናልባትም ትንሽ ለውጥ መንግስታት ሲለወጡ ወይም ደግሞ ያለው መዋቅር ሲኖር ያው ይዳከማል። ቀድሞም በነበሩ ለውጦች እንደዚህ አይነት ነገሮች ይከሰቱ
ነበር። ግን አሁን ቀድሞ ከነበረውም እየባሰ ነበረ። ላይ አሁን እንግዲህ 8 ዓመታት ድረስ የግጭቶቹ ተስፋፍተው ሽምቅ ውጊያ አይነት በስቶ እንደውም ቀድሞ ያልነበሩ ለምሳሌ ሰዎችን አግቶ ገንዘብ መቀበልና ወንጀሎቹ በሰፊ በጣም የተስፋፉበት ሁኔታ ነው የተከሰተው። በሰላሙ ረገድ ማለት ነው። በኢኮኖሚ ረገድ ያው የተለያየ እርምጃዎች አንዳንድ ብዙ መልካም ነገሮች ይታያሉ። ግን ደግሞ ዋጋ ንረትና ሌሎች ነገሮች መቆጣጠር ያልተቻለበት ነው በኋላ የመጣው። ግን በመጀመሪያዎቹ ዓመታት የነበረው እንዳልነው ከፍተኛ ደስታ፣ ከፍተኛ ተስፋና ብዙ መልካም ነገሮች የታዩበት ነበር ማለት ይቻላል። ዶክተር ንጉስ እንደው የመጀመሪያዎቹን የጠቅላይ ሚኒስትሩን የስልጣን ዓመታት በተለይ እርስዎ ደግሞ የፖለቲካ ሳይንስ ምሁር ነዎትና እንደው ከዛ አንጻር እንዴት ይገመግሟቸዋል የመጀመሪያዎቹን ዓመታት? እንደሚታወቀው የዶክተር አብይ ወደ ስልጣን ሲመጣ ብዙ ተስፋዎች ነበሩ። በተለይ መጋቢት 2010 ላይ የጠቅላይ ሚኒስትሩ በትረ ስልጣን ሲይዙ የኢትዮጵያውያኖችም ከኢትዮጵያ ውጭ ያሉ ምሁራን እንደሚታወቀው ኢትዮጵያ አስቸጋሪ ጊዜ የነበረችበት ወቅት ነበረ። በተለይ ከ2007 ምርጫ በኋላ ከመስከረም 2008 እስከ መጋቢት 2010 በመላው ኢትዮጵያ በሚባል ደረጃ ዘርፈ ብዙ የሆነ እና መጠነ ሰፊ የሆነ የጸረ ኢህአዴግ እንቅስቃሴ ነበረ። ይሄ ደግሞ ብዙ የሀገር ውስጥና በውጭ ሀገር የሚገኙ ኢትዮጵያውያን ተሳታፊ ነበሩ እና የኢህአዴግ አገዛዝ በመጋቢት 2010 ዓ.ም አብቅቶ ዶክተር አብይ ወደ ስልጣን ሲመጡ ተስፋ የተሞላበት ነበር። ብዙ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች፣ ተፎካካሪ ፓርቲዎች፣ ዲያስፖራዎች፣ እንደዚሁም የሚዲያ አካላት፣ ዓለም አቀፍ ማህበረሰቦች፣ ብዙ አካላት በዶክተር አብይ አህመድ ወደ ስልጣን መምጣታቸው ብዙ ተስፋ አድርገው ነበረ። እነዛ ተስፋዎችም ስኬታማ እንደነበሩ ከኔ በፊት የነበሩ ተናጋሪዎችም ጠቅሰውታል እና እነዚህ ስኬታማ የሆኑ ስራዎች ደግሞ አንድ ዶክተር አብይ አህመድ እነዚህ ተስፋዎች ስላመጡ ጥርስ የተነከሰባቸው የሚመስል ነገሮችን መታየት ጀመሩ። ሁለተኛ እንደ ኢትዮጵያ ፖለቲካዊ ባህላችን አድርገን እንደወሰድ ነው ይሰመርልኝ ልክ የኛ የፖለቲካ ባህል ተደርጎ እንደሚወሰድ የጠልፎ መጣልና የሴራ ፖለቲካ በደንብ እንዲገነግን ተደርጎ ስራ ላይ መዋል ተጀመረ። ምክንያቱም ከዚህ በፊት የማይደፈሩ የሚባሉ ተደፈሩ። በተለይ በኢህአዴግ ዘመን የማይደፈሩ ተብለው ኢቭን ቀይ መስመር ናቸው ተብለው የነበሩ ለምሳሌ ከኤርትራ ጋር እርቅ መፈጸም በኢህአዴግ ዘመን ልክ ቀይ መስመር እንደመሻገር ተደርጎ ይቆጠሩ ነበር። በሚዲያ ነጻነት ላይ እንደዚሁም ተቃዋሚ ፓርቲዎች በውስጥም በውጭም ያሉ ወደ ሀገራቸው እንዲገቡና በኢትዮጵያ ፖለቲካ ምህዳር ላይ ተሳታፊ እንዲሆኑ ማመቻቸት ራሱ ከባድ እንደነበሩ ይታወቃል። እሱም ብቻ አይደለም። ትልልቅ ተፎካካሪ ፓርቲዎች መሪዎች የሚባሉ እስር ቤት ነበሩ። እነሱን መፍታትና የሀገሪቱ አንዱ ተዋናይ ማድረግ የማይደፈሩ ከሚባሉ ነገሮች ነበሩ። ስለዚህ እነዚህ ነገሮች ዶክተር አብይ ወደ ስልጣን ከመጡ በኋላ ተፈጻሚ እንዲሆኑ በማድረጋቸው ብዙ አካላት እንደነገርኳችሁ ከኢትዮጵያ ብሔር ብሔረሰቦችና ህዝቦች እስከ የዓለም አቀፉ ማህበረሰብ ትልቅ ተስፋ አድርጎባቸው ሌሎች ስራዎችም ይሰራሉ ተብሎ ተስፋ ተደርጎ ነበረ። ነገር ግን እንዳልኩሽ አንድ እሳቸው ወደ ስልጣን ሲመጡ ጥርስ ተነክሶባቸዋል። ሁለተኛ እነዚህ የማይደፈሩ የሚባሉ ነገሮችን በመድፈራቸውና በኢትዮጵያ ህዝብ የተስፋ ጭላንጭል እንዲያደርጉ በማድረጋቸው ጠልፎ የመጣና የሴራ ፖለቲካ ላይ እንዲያገረሽና በእሳቸው ላይ ዘመቻ እንዲካሄድ ተደርጓል። አዘሴም ታይም በህዝብና በመንግስት መካከል መተማመን እንዳይኖር ብዙ ስራዎች ተሰርቷል። እንዳልኩሽ የጠልፎ መጣልና የሴራ ፖለቲካ ከኢህአዴግ በነበረበት በባሰ ደረጃ ብቅ እንዲልና እነዛ የተጀመሩ ጥሩ ተስፋዎች እንዳይቀጥሉ ተደርገዋል። እንግዲህ አሁን የመጀመሪያዎቹን ዓመታት እያየን ነው። ዶክተር አብዱል መናን እርስዎ የኢኮኖሚ ባለሙያ ነዎት። ምናልባት ከዛ አንጻርም የመጀመሪያዎቹን ዓመታት የሚገመግሙበት የራስዎ መስፈርትም ከሙያውት አንጻር ካለ እስኪ እሱን ይጨምሩበት። የፖለቲካ ጉዳዩን ያው በሰፊው አንስተውታል የቀድሞ ተወያዮቹ። በኢኮኖሚ ዘርፍ ጠቅላይ ሚኒስትር አብይ ወደ ስልጣን እንደወጡ የመጀመሪያው የምታስታውሱ ከሆነ እንደው ማንም ሰው ባልጠበቀው ሁኔታ መንግስት አጠቃላይ በሚባል ደረጃ ምናልባት ባንኮቹ ሲቀር የመንግስት የልማት ተቋማትን ፕራይቬታይዝ አደርጋለሁ የሚል በአደባባይ ተገለጸና ኢንክሉዲንግ የኢትዮጵያን አየር መንገድና ይሄ ከፍተኛ የሆነ ድንጋጤ ፈጥሯል። ምናልባት ውሳኔ የተወሰነው በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሊሆን ይችላል እና ለካ ብዙ ሰው አላስተዋለውም። ከፖለቲካው ችግር ባሻገር ኢኮኖሚውን ችግር እያጋጠመው ነበረ ማለት ነው። ለእንደራስ ለ12 ዓመት አካባቢ ስንቀጠል የነበረው የኢኮኖሚክ
ፖሊሲ ችግር ገጥሞት የዛ መፍትሄ ተብሎ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ተወስኖ በጠቅላይ ሚኒስትር አብይ ሰደሊ ነው የተነገረን ይሄ የሀገሪቱን ወሳኝ የሆኑ ተቋማትን ፕራይቬታይዝ ማድረግ። ከዛ በኋላ ወዲያው ደግሞ ብዙም ሳይቆይ ደግሞ የኢኮኖሚ ማሻሻያ የሚል ነገር መጣ። እንደው ሆንግሮን የሚለውም ብዙም አልፈጀም። በ2020 ነው ራሱ ህትመቱ ማርች ላይ ታትሞ ወጥቷል ዶኪመንቱ እና መጠነ ሰፊ የሆነ ኢኮኖሚ ማሻሻያ እንደሚያስፈልግ መንግስት በዶኪመንት አዘጋጅቶ እንደው በቂ ውይይት ተካሂዶበታል አልተካሄደበትም የሚለው አጠራጣሪ ነው እና ኦልሞስት የነበረው የተከተልነውን የኢኮኖሚክ ፖሊሲ 100% በቅልበስ በሚያስብል ደረጃ መንግስት ዶኪመንት አዘጋጅቶ ከዓለም አቀፍ የገንዘብ ተቋማት ጋር በይበልጥ ከአይኤምኤፍ ጋር ውይይት አድርጎ 2019 ዓመተ ምህረት መጨረሻ ላይ አይኤምኤፍ ለኢትዮጵያ መንግስት በዛ ሰዓት $2.9 ቢሊዮን እርዳታ ሊሰጣ ሰፊ የሆነ ማሻሻያ እንደምታደርግ አገሪቱ ቃል ተገብቶ ሰፊ ስል የፋይናንሻል ሴክተሩን የሚመለከታል፣ ፕራይቬት ሴክተሩን ሊበራላይዝ ማድረግ ሬጉሌት ማድረግንም የመንግስት የልማት ድርጅቶችን የውስጥ አስተዳደርን ማሻሻል እና የፊስካል ጉዳዮችን የሚመለከት ሰፊ የሆነ ማሻሻያ እንደሚያስፈልግ ተስማምተው ተፈራርመው ነበር። ይሄ ማለት ጠቅላይ ሚኒስትር አብይ ስልጣን ላይ በወጡ በአመት ከ6 ወር አካባቢ ማለት ነው። ያም ብዙም አልቆየም። የኢትዮጵያ መንግስት ቅድመ ሁኔታዎችን አላሟላም ተብለው ብዙም ሳይቆይ ይሄ ነገር መፍረስ ችሏል። በባህል የትግራይ ጦርነት ስለነበረ ምናልባትም የፖለቲካል እንትንም ሊኖረው ይችላል እና በዛ ሁኔታ እያለ የትግራይ ጦርነት ተቀሰቀሰ። ጠቅላይ ሚኒስትር እንደው ከዚህ ጋር አያይሼ ስልጣን ከወጡ በኋላ ብዙም ሳይቆይ ነው የዋጋ ግሽበት ተረጋግቶ የነበረው ለ8 ዓመት ተረጋግቶ የነበረው የዋጋ ግሽበት ከእንደገና በከፍተኛ ሁኔታ መጨመር የነበረው ምናልባት እሳቸው ስልጣን ከመውጣታቸው በፊት አንድ 15 ዓመቱን ብናይ በፈረንጆች አቆጣጠር 2008 በከፍተኛ ሁኔታ የዋጋ ግሽበት ነበረ። 2011 ላይ በከፍተኛ ነበረ። ከዛ በኋላ ግን ሲንግል ዲጂት የምንለው የለም ከ10 በታች የምንለው የነበረው እሳቸው ስልጣን ላይ ከወጡ በኋላ በጣም በከፍተኛ ሁኔታ የዋጋ ግሽበት ጨምሮ እስከ 34%፣ 33.9% ደርሷል። ያው ይሄም ዋና ምክንያቱ የመንግስት ከብሔራዊ ባንክ ከፍተኛ የሆነ ብድር በመበደር ወደ ኢኮኖሚው ስለከተተ ህብረተሰቡን ለከፍተኛ ኢኮኖሚ ችግር ዳርጓል። ኮንፍሊክቱ ደግሞ ያመጣው የኢኮኖሚ መቀዛቀዝ አለ። እንግዲህ በዚህ ሁኔታ የመጀመሪያዎቹ አመታት አለፉና የትግራይ ጦርነት ተጀመረ። ከዛ በኋላም ግጭቶች በተለያዩ ከትግራይ ጦርነት ማብቂያ ማግስት በሌሎች ክልሎች ያለው የውስጣዊ ግጭት ቀጥሏልና እንዲያው ከዚህ አንጻር በፈቃዱ ወደ አንተ ነው ይህን ጥያቄ ይዤ የምመጣ። በአንድ ጽሁፍህ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በራሳቸው ምስልና ምናብ ልክ ለመቅረጽ ሲተጉ የዜጎች ኑሮና ተቋማትን የመገንባት ሁኔታ እንዲሁም ደግሞ ዜጎች በሰላም የመኖር ሁኔታ ተረሳ የሚል ነገርም አንስተሃልና እንደው ከዚህ አንጻር እንደው ግጭቶቹ በሀገሪቱ በኋላ ላይ የመጡትን እንዴት ታያቸዋለህ? እንግዲህ ያንን የጠቀስኩት አንድ ቶም ጋርድነር የሚባል የኢኮኖሚስት ጋዜጠኛ አለ። እዚህ ሀገር የተወሰነ ጊዜ ኖሮ እና ሰርቶ ወጥቷል። እሱ ያሳተመው መጽሐፍ አለ አብይ ፕሮጀክት የሚለው ማለት ነው። እና አብይ ፕሮጀክት የሚለው ራሱ እንደ ፕሮጀክት የሚቆጥረው አብይ አህመድ ኢትዮጵያን በራሳቸው ምናብ ልክ መልሰው የመቅረጽ ህልም አላቸው እና ያንን ነው ፕሮጀክት የሚለው ማለት ነው። እና እኔም ከሱ ድምዳሜ ጋር እስማማለሁ። ግን ይሄ ነገር እዛ ጽሁፍ ላይ እንደጠቀስኩት ኮስት አለው ወይም ብዙሀንን ዋጋ እያስከፈለ ነው። ለምሳሌ ከቅርብ ጊዜ ክንውኖች እንኳን ብንጀምር የኮሪደር ልማቱን የሚያስፈጽሙበት መንገድ በጣም ፍጥነት የተሞላው እና ህጋዊ ሂደቶችን ወይም ቅደም ተከተሎችን ያልተከተለ ለልማቱ የሚነሱ ሰዎችን የኑሮ ሁኔታ እና ጦስ ያላገናዘበ እንዲሁም ህዝባዊ ተሳትፎና ይሁንታ የተረጋገጠበት አይደለም። ልክ እንደዛ ነው። ግጭቶች ውስጥ ስንገባ አብይ በቅርብ ጊዜ እንደውም የተናገሯቸው ነገሮች ምን ይላሉ? ከግጭቶች ውስጥ ምን አይነት ኦፖርቹኒቲ ፈልቅቀን እናወጣለን የሚል ንግግር ተናግረዋል። ስለዚህ ግጭቶችን አይፈሯቸውም። እንዲሁ እንደ ፖለቲከኛ ለማስወገድ የሚችሉትን ጥረት አያደርጉም። እውነቱን ለመናገር ሁሉም ግጭቶች ላይ የእሳቸው ናቸው ቆስቋሽ የሚል አይደለም። ኦፍኮርስ ፖለቲካችን በጣም ብዙ ፎልት ላይኖች ያሉት ስለሆነ በርካታ የፖለቲካ ተዋናዮች አሉ። ስለዚህ ሁሉም የየድርሻቸውን ተጫውተዋል ብዬ ነው የማስበው። ነገር ግን ለምሳሌ የትግራይ ጦርነትን የሚሆን ከዛ በፊት ደግሞ ከኦሮሞ ነጻነት ሰራዊት ጋር ከሚባለው የተጀመረውና እስካሁንም ድረስ በተወሰነ ደረጃ ያለው ትግራይ ጦርነት ከተጠናቀቀ በኋላ ደግሞ በአማራ ክልል ውስጥ ከፋኖ ጋር የፌዴራል መንግስቱ የገባበት ጦርነት እንዲሁ ሁሉም ግጭቶችን ባስተዋልናቸው ቁጥር የምናየው ነገር ለማስወገድ እነዚህን ግጭቶች ለመከላከል እንዲሁም ደግሞ ከፈነዱ በኋላም በሰላማዊ መንገድ ቶሎ ለመፍታት ዳተኝነት አለባቸው። ምክንያቱም እርሳቸው የሚፈልጉትን ለማሳካትና አለ አይደለም እኔ ቅን ነኝ፣ ለሀገሬ የማስበው መልካም ነው፣ የተሻለ ህልም አለኝ ብለው ኮሚትድ ከመሆናቸው የተነሳ ህዝብን
ማማከርና የህዝብን ይሁንታ ማግኘት እንዳለባቸው፣ ለህግ የበላይነት መገዛት እንዳለባቸው እና እንዲሁም ደግሞ እንደ ፖለቲካ ሰጥቶ መቀበል ስለሚያስፈልግ ሰጥቼ መቀበል አለብኝ የሚለውን ከግምት ውስጥ የሚያስገቡ አይመስልም። አካሄዶቻቸውን በሙሉ ባየናቸው ቁጥር በቃ አሸናፊ መሆን አለብኝ፣ እኔ ማሸነፍ ያለብኝ፣ የኔ ሀሳብ ነው መብለጥ ያለበት፣ ተቀባይነት ማግኘት ያለበት፣ ያንን ደግሞ በኢኮኖሚያዊም ይሁን ፊዚካል ነውጥ አስገኛለሁ ነው። የኢትዮጵያውያን የቀደሙት መሪዎችም ችግር ይሄ ነው። ስልጣን ላይም ሲወጡ በነውጥ ነው የሚወጡ፣ ሲሰነብቱም በነውጥ ነው። ስለዚህ ይሄ ስልጣን ላይ መውጫና መሰንበቻ መንገድ ነውጥ ወይም ቫዮለንስ መሆኑ አንዱ ትልቁ ኢትዮጵያውያን ልንፈታው ያልቻልነው ትልቁ ችግራችን ነው። አብይ አህመድ ሲመጡ ተስፋ ሰጥተው ከነበሩ ነገሮች ውስጥ አንዱ በውስጥ ፓርቲ ፖለቲካዊ ትግል ነው የመጡ። ስለዚህ በሰላማዊ መንገድ ነው የመጡት ማለት ይቻላል። ምንም እንኳን ከፓርቲያቸው አስተሳሰብ ያፈነገጠ አመለካከት የሚያራምዱ አይነት ሰው ቢሆኑም እንኳን ማለት ነው። ስለዚህ የመጡበት መንገድ ቢቆዩበት አሪፍ ነበረ፣ ውስጥ ፓርቲ ትግልን ቢያበረታቱ። አሁን እኔ የትኛውም የፖለቲካ ተንታኝ በብልጽግና ፓርቲ ውስጥ ቢያንስ አሁን በምርጫ መሪ ይቀየራል ብሎ የሚያምን ያለ አይመስለኝም። ኢቭን ብልጽግና ውስጥ ያሉ ሰዎች ራሱ ይህንን የሚያምኑ አይመስለኝም። ምናልባት ከተወሰኑ ከ10-20 ዓመት በኋላ ይቻል ይሆናል። ስለዚህ ውስጥ ፓርቲው እንደተበላሸው ሁሉ ውጫውም ሁኔታው እንደዛው ነው የተበላሸው። የፖለቲካ ቋንቋው ከበፊቱ የበለጠ ነውጥ ሆኗል ማለት ነው። ኢህአዴግ ጨቋኝ ነው፣ ረጋጭ ነው፣ አሳሪ ነው፣ ሳዳጅ ነው ወዘተርፈ። ግን በነውጥ አገሪቷ እንደዚህ እየተሳቀቀች አልነበረም። ከቦታ ቦታ መዘዋወር አስቸጋሪ የነበረበት ሁኔታ አልነበረም እና በእነዚህ ሁሉ ሂደቶች ውስጥ ግን አብይ አህመድ ስልጣናቸው እየተደላደለ ነው የመጣው ብዬ ነው ማለት። ለአንዳንድ ሰዎች ሲመለከቷቸው ስልጣናቸው እየወደቀና ዲክላይን እያደረገ ሊመስላቸው ይችላል። እኔ ግን የሚታየኝ ከጊዜ ወደ ጊዜ ስልጣናቸው ስር እየሰደደና እየተጠናከሩ ሲሄዱ ነው። በእነዚህ የግጭት አውዶች መካከል እንኳን እርሳቸው የራሳቸውን እና የፖለቲካ ፓርቲያቸውን ወይም የፖለቲካ ዓላማቸውን ጥቅም ፈልቅቀው እያወጡ ነው የሚል እምነት አለኝ። ስለዚህ ነሰሰርሊ እኛ ዜጎች የምንቃወመውን ያህል ነውጦቹን ላይቃወሟቸው ይችላሉ። ምክንያቱም እርሳቸው ለፖለቲካ ዓላማቸው ሊያውላቸው ይችላሉ። ለምሳሌ ሞብ ጀስቲሶች ሲበረክቱ ሰው በጣም ተማሩ፣ አሁንስ መንግስት እርምጃ ይውሰድልን ይል ነበረ። ስለዚህ እርሳቸው የፖለቲካ ተቀናቃኞቻቸውንና ተቺዎቻቸውን በሚያስቡባቸው ጊዜዎች ውስጥ ብዙ ተቃውሞና ሬዚስታንስ አልነበረም። ምክንያቱም ሰው ወይም ህዝቡ ይህንን ህግ አልባ ወይም ስርዓት አልባ የሆነ የመንጋ ፍርድ ጠልቶ ነበረ። በተመሳሳይ ግጭቶች፣ ትልልቅ ግጭቶች፣ ጦርነቶችን ሲፈነዱ ለምሳሌ ከትግራይ ጋር ያለውን ጦርነት ስኬፕቲካል ሆነን አይደለም እንደ ህዝብ የተመለከትነው። ለዚህ በተለይ የመሀል ሀገር ሰው የነበረ ሰው በሙሉ ይመለከተው የነበረው ያው የቀድሞዎቹ ጨቋኞች መልሰው ወደ ስልጣን ለመምጣት ያደረጉት ጥረት ነው ብለን የተመለከትነው። ኦፍኮርስ ያ ኤሌመንት አለ። በዛ ወገን የተሰለፉት ለውጡን ለማደናቀፍ እና የራሳቸውን ስልጣን የቀድሞ ፕሪቪሌጅ ለማስጠበቅ አልጣሩም የሚል ምንም አይነት መከራከሪያ ነጥብ የለኝም። ነገር ግን ያንን ግጭት እና ጦርነት ለመከላከል ብዙ ጥረት ሊደረግ ይገባ ነበረ። እርሳቸው በስልጣን ሲመጡ እንዳደረጉት ውስጥ ፓርቲ ትግል ውስጥ ወይም ኢንትራ ፓርቲ በቲፒኤልኤፍ እና በብልጽግና መካከል ወይም ደግሞ ቀድሞ ኢህአዴግ ከመፍረሱ በፊትም በነበረው መድረክ ውስጥ ብዙ ጥረት ማድረግ ይቻል ነበረ፣ መደረግም ነበረበት ብዬ አስባለሁ እና በተወሰነ ደረጃ አልተደረገም ብዬ ነው የማስበው። ግን በእነዚህ ሁሉ ግጭቶች ውስጥ እርሳቸው ታማኞቻቸውን እየሾሙ ስልጣናቸውን እያጠናከሩ የሚፈልጓቸውን ፕሮጀክቶች እየተገበሩና አይጠየቅ የተላጭ ቆራጭ እየሆኑ መጥተዋል የሚል ንባብ ነው ያለኝ። አቶ ነጌሶ ይሰሙኛል? የትግራይን ጦርነት እያነሳን ነው። ከጦርነቱ ማግስት እንግዲህ የተለያዩ ግጭቶች ቀጥለዋል። የህግ የበላይነት፣ በሰላም ወጥቶ የመግባት የዲሞክራሲ ተቋማት ግንባታ ላይም ጥያቄዎች ይነሳሉና እንግዲህ የእርስዎ የህግ ባለሙያ ነዎትና ከዚህ አንጻር ያለውን ሁኔታ እርስዎ በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ያለዎት ግምገማ ምንድን ነው? እንግዲህ ወደ መጀመሪያው አካባቢ ቅድም እንዳነሳ ነው ጥሩ ጅምር እና ተስፋ ነበረ። በተለይ ብዙ ህጎች ላይ ማሻሻያ የማድረግ እና ወደ ዴሞክራሲ የመሻገር እርምጃዎች ታይተው ነበሩ። ነገር ግን የትግራይ ጦርነት ነገሮችን ትኩረትን ሁሉ ወደ ጦርነት እና ወደዛ ሆነ። አይታችሁ ከሆነ ሚዲያዎች ሁሉ የጦርነት ወይ በመደገፍ ወይም በመቃወም ነበር የተሳተፉት በሁሉም በኩል። ስለዚህ ትኩረት ሁሉ የነበረው በአንድ በኩል በተቃውሞ ጎራ ያሉትም ወይ ያንን የመደገፍ ወይም ይሄኛውን የመደገፍ የመኖርና ያለመኖር በስልጣን የመቆየት ያለመቆየት ህልውና ነበረ እና ሁሉም ነገር በከፍተኛ ሁኔታ ወሬያችን፣ ትኩረታችን ሁሉ ጦርነት ላይ የሆነበት ነበር። የትግራይ ጦርነት ለእኔ ተርኒንግ ፖይንት ነበር ማለት ይችላለሁ። ነገሮች በተለይ ስለ ዴሞክራሲ፣ የህግ የበላይነት፣ ብዙ ሪፎርም
ሪፎርም የሚፈልጉ ነገሮችን ነጥቦችን ከመግፋት በአጠቃላይ በሀገራችን ውስጥ ነገሮች በኃይል ይፈታሉ የሚለውን ሀሳብ ሞር ያጠናከረ በአጠቃላይ በወቅቱ አሁን ሳስታውሰው የሀገሪቱ ሚዲያዎች የሚሆኑ ሁሉ ነገራችን ሚሊታሪዝም ደግሞ በጣም የገነነበት ነበረ። ስለ ጀግንነት፣ ስለ ጀግኖች፣ ስለ ውትድርና፣ ስለ ጦርነት ነበረ የሆነውና ያ ብዙ ነገር በተለይ በፖለቲካው ይመጣሉ የሚባሉ ለውጦች ላይ ከፍተኛ ጫና ያሳደረ ነው ብዬ አስባለሁ። እና ጦርነቱን አሁን ማን የጀመረው ማን ያነሳው ምናምን ብዙ አከራካሪ ነገር ሊኖር ይችላል። ነገር ግን ዞሮ ዞሮ ያው ከየኛው የፖለቲካ አዙሪት ነው ብዙ ጊዜ ነገሮችን በውይይት መፍታት አለመቻል፣ የሆነ ለውጥ ስመጣም ደግሞ ያንን ነገር በቂ ተቋማት ስለሌለን የፖለቲካ ባህላችን ያመጣው ያስከተለው ነገር ነው ብዬ ነው ማስበው። በዛ ምክንያት እዛ ድባብ ውስጥ ከገባም በኋላ ብዙ ነገሮች ወደ ኋላ ተመልሷል ብዬ ነው ማስበው። ያኔ የተከሰተው ነገር የተቋማት ግንባታም ቆሟል፣ በነበረው እንትን አልሄደም እና በሌላም በኩል ከፍተኛ የኢኮኖሚ ኪሳራ ያስከተለ ነው። በጣም ከፍተኛ ይሄ የውጭ እንትኖችም በዛ ላይ ጎራ ይዘው የሄዱበት ነበር። በውጭ በኩል ያለው ድጋፍም ምናምንም እዛ ላይ ያቆመ ነበረ እና በብዙ ሁኔታ የትግራይ ጦርነት ለዶክተር አብይ መንግስት ብቻ ሳይሆን ለኢትዮጵያ ሕዝብ ራሱ የነበረውን የለውጥ ሂደት ያስቆመና አቅጣጫውን ያስቀየረ ነው ለማለት ይቻላል ብዬ አስባለሁ። ከፍተኛ ችግር ነው በለውጡ ላይ ያመጣው ብዬ ነው የምገመግመው። ዶክተር ንጉስ የጠቅላይ ሚኒስትር አብይ አህመድ የኋለኞቹን ከትግራይ ጦርነት በኋላ ያሉትን አመታት እያየን ነውና እንደው በዲሞክራሲና መልካም አስተዳደር ዙሪያ እንደገና ፖለቲካ ምህዳሩን ከማስፋት አንጻር ከዛ በኋላ ያሉትን አመታት እርስዎ እንዴት ነው የሚያያቸው? እሺ፣ አመሰግናለሁ። እንደተባለው በተለይ የማይደፈሩ ነገሮችን ከደፈሩ በኋላና በአገር ውስጥም በዓለም አቀፍም ተቀባይነት ካገኙ በኋላ ዶክተር አብይ አህመድ አሊ በዛ ሞመንተም መዝለቅ አልቻሉም እና ይሄ ደግሞ የተለያዩ ምክንያቶች ሊኖራቸው ይችላል። በተለይ እንደ አንድ የፖለቲካል ሳይንስ መምህር ምክንያቶቹ በአንድ አቅጣጫ ብቻ ማየት ተገቢ አይደለም። በተለያዩ ምክንያቶች እነዛ ዶክተር አብይ ጀምረዋቸው የነበሩ በጣም ለኢትዮጵያ ሕዝብም አልፎ ለዓለም አቀፍ ማህበረሰብ የለውጥ ስራዎች እየሰሩ ነው ተብሎ ቅቡልነት ካገኙ በኋላ ግን ያንን እንዳይጓዝ ያደረጓቸው ምክንያቶች ከራሳቸው ከሚመሩት ፓርቲ ጀምሮ የአመራር ድክመትም ሊሆን ይችላል። የውስጥ ፓርቲ ቅንጅታዊ አሰራር ድክመት ሊሆን ይችላል። እንደዚሁም የተገኘውም የህዝብ ቅቡልነት አለማስቀጠል ድክመት ሊሆን ይችላል። በሌላ በኩል ደግሞ የእሳቸው የለውጥ ሂደት የማይደግፉ አካላት፣ ምክንያቱም እሳቸው ወደ ስልጣኑ ከመጡ በኋላ 100% የኢትዮጵያ ህዝብና የፖለቲካ ፓርቲዎች እና የተለያዩ አካላት ድጋፍ አልሰጡ ያኮረፉ፣ እንደዚሁም የእሳቸውን መምጣት በበጎ አይን ያላዩ አካላት ስለነበሩ የእነዚህም ሰዎች የሴራ ፖለቲካና ጠልፎ የመጣል መንገድ ተጠቅሞ ያንን የጀመሩትን ጥሩ የለውጥ ሂደት እንዳይቀጥል ተደርገዋል። ከነዚህም አንዱ የተጠቀሱት ግጭቶች ናቸው። እነዚህ ግጭቶች ከገሌ በፊት የነበሩ ሰዎች አብራርተዋል። ነገር ግን እነዚህ ግጭቶች በደንብ አድርገን ማየት ይጠበቅብናል። ግጭቶቹ በሁለት አይነት መንገድ መክፈል እንችላለን። አንዱ የታጠቁ ኃይሎች ከፌዴራል መንግስት ጋር ያደረጉት እንደ የህወሓት የሰሜኑ ጦርነት ከህወሓት ጋር የተደረገ፣ እንደዚሁም በተለያዩ ቦታዎች የታጠቁ አካላት የሚያደርጉትን ግጭት ማየት እንችላለን። በሌላ በኩል ደግሞ በተለያዩ ክልሎች ብሔር ከብሔረሰቦች ያደረጉ ግጭቶች ነበሩ። እንደዚሁም በከተማዎች ላይ የተለያዩ አመጾች እንዲቀሰቀሱ የተደረገበት ሁኔታ በተለያዩ በራሳችን በጥናትና ምርምር ያገኘናቸው መረጃዎች ያሳያሉ። ስለዚህ ይህንን እንዲከሰት ተደርጓል። እነዚህ እንዲከሰቱ ከተደረጉ በኋላ የነበራቸው ቅቡልነት እየቀነሰ መጣ። የነበረው የህዝብ አንድነት እየተሸረሸረ መጣ። የተለያዩ ወገኖች መከፋፈል መጣ። ስለዚህ እነዚህ ነገሮችን ሲከሰቱ በተለይ ደግሞ እንደሚታወቀው ኢትዮጵያ ውስጥ የተለያዩ ችግሮችን እያስከተሉ መጡ። እንዳልሽው አንድ የመልካም አስተዳደር ችግር በተለያዩ ቦታዎች እንዲሳፋ ሆኗል። ይሄ ደግሞ ዋናው ምክንያት በተለይ ደግሞ ከ2013 ከሰሜኑ ጦርነት መጀመር ተከትሎ አገሪቷ ወደ ጦርነት ኢኮኖሚ እንድትገባ ነው የተደረገው። እንዳልኩሽ የውስጥም የውጭም ኃይሎች እጃቸው አስገብተውበታል። በዚህ ምክንያት መንግስት ሙሉ ትኩረቱ የነበረው እዛ ጦርነት ላይ ነበረ። ልክ ከኔ በፊት እንደተናገረው ሚዲያውም የተለያዩ ነገሮችም ሁሉ ትኩረት ሰጥቶ የሚሰራ የነበረው ወደ ጦርነቱ ስለነበረ ከጦርነቱ ውጭ ያለው ከማስተዳደር ፍትህን ከማስፈን አንጻር፣ ኑሮ ውድነቱን ከማረጋጋት አንጻር፣ የተለያዩ የመንግስት ስራዎች ትልልቅ ፕሮጀክቶች ከማጠናቀቅ አንጻር፣ እንደዚሁም ሌሎች ልማቶች ከማከናወን አንጻር እንዳይሰራ ትልቅ ማነቆ ሆኖ ነበር። ስለዚህ ይሄንን ደግሞ ዶክተር እዚህ ላይ አንድ ጥያቄ ላንሳና እንግዲህ ጦርነቱ ከቆመም በኋላ ችግሩ ቀጥሏል እና ጠቅላይ ሚኒስትር አብይ አህመድ እድል አልነበራቸውም
የመልካም አስተዳደርን የማስፋት የዲሞክራሲ ተቋማትን የመገንባት የጸጥታና የሰላምን ሁኔታ የማረጋገጥ እድል ነበራቸው፣ ድጋፍም ነበራቸውና እንደው ከዛ አንጻርስ መታየት የለበትም ወይ? እሺ እኔ ደግሞ ከዚህ በተቃራኒ ነው የምቆመው። ምክንያቱም ጦርነቱ አቆመ ይላሉ እንጂ አላቆመም። ጦርነቱ እስካሁን ድረስ አለ። ሰዎች የሚያዩት የሰሜኑ ጦርነት 2015 እንደቆመ ከህወሓት ጋር የተደረገው ጦርነት 2015 እንደቆመ አድርገው ነው የሚያስቡት። ነገር ግን ጦርነት በኢትዮጵያ ውስጥ ያለው ከህወሓት ጋር የተደረገ ጦርነት ብቻ አይደለም። ቅድም ተናግሬያለሁ። ከህወሓት ጋር የተደረገው ጦርነት ኦልሬዲ ኦፊሻሊ 2015 አቆመ እንጂ የጦርነት አባቢው እስካሁንም አለ በሰሜን። ከዛ ባሻገር ግን በአማራ ክልል አሁንም አለ፣ በኦሮሚያም አለ። በተለያዩ ክልሎች የተለያዩ ግጭቶችና ጦርነቶች አሉ። ዶክተር ማንሳት የፈለኩትም እሱን ነው። አሁን የሰሜኑ ጦርነት የ2 ዓመት የትግራይ ጦርነት እንደቆመ የአማራ ክልል ጦርነትን ለማስቆም እድል ነበራቸው ብለው የሚያነሱ ሰዎች አሉ። ጉዳዩን በሰላማዊ መንገድ መፍታት ይችሉ ነበረ፣ ወደዛ መግፋት አልነበረባቸውም፣ ጦርነት ላይ ያለ ኢኮኖሚ የሚል ነገር ይነሳል። እሱ ወደ መፍትሄ አቅጣጫ መምጣት እንችላለን። ነገር ግን ጦርነቱ እስቲናው እንዳልቆመ እንዲያዘልኝና ስለዚህ እነዚህ ጦርነቶች ደግሞ እንደሚታወቀው በአገሪቱ የሰላምና ጸጥታ ስጋት ፈጥረዋል። እንደሚታወቀው ሰዎች በነጻነት ከቦታ ወደ ቦታ እንዳይንቀሳቀሱ እያደረጉ ነው ያሉት። ምክንያቱም ይሄ ዝም ብለን አይደለም ማውራት ያለበት። እንደ አንድ የፖለቲካል ሳይንስ መምህር በጥናትና ምርምር የተደገፈ ሀሳብ ነው እያቀረብኩት ያለሁት። ምክንያቱም አገሪቱ አሁን የጦርነት ኢኮኖሚ እየተከተለችው ያለችበት ዋና ምክንያቱ በተለያዩ ቦታዎች አሁንም የግጭት ቦታዎች አሉ። እነዚህ የግጭት ሁኔታዎች ደግሞ አገሪቱ የሰላምና ጸጥታ ስራዎች እንዳትሰራ፣ የልማት ስራዎች እንዳትሰራ፣ የመልካም አስተዳደር ስራዎች እንዳትሰራ፣ ፍትህን እንዳታረጋግጥ እያደረገች ነው ያለችው። ለምንድን ነው እነዚህ የተበራከቱት? እነዚህ ግጭቶች ለምንድን ነው የተበራከቱት ተብሎ ደግሞ መጠየቅ አለበት። እሺ ወደ መፍትሄው ወደ ኋላ ስለምንመጣ ዶክተር አብዱል መናን አሁንም ለርሶ የኢኮኖሚውን ጥያቄ ነው የማመጣውና እንግዲህ የሀገር በቀል የኢኮኖሚ ማሻሻያ ቀድምም ለመጠቆም ይሞክሩ ይመስለኛል ካልተሳሳትኩ። እሱ አለ። በኋላም የመንግስት የነበሩትን ወደ ግል የማዞር ሙከራ ነበረ። በኋላ ላይ ግን የብር ዋጋ መቀነስ አሁን የቅርቡን የዓለም አቀፉ የገንዘብ ተቋም ጋር ሆኖ የተደረገው ማሻሻያም ተጨምሮ ሰዎች ብዙ ጊዜ ያነሱት የኑሮ ውድነት ጉዳይ ብዙዎችን የፈተነ ነውና እንደው ከዚህ አንጻር አጠቃላይ በዚህ 8 ዓመት ያው ረዥም ዓመት ነው፣ ግን እንዴት ነው እርስዎስ የሚያዩት? የተደረጉ ማሻሻያዎች መልካም ነገሮችም አሉ ይባላል፣ ችግሮችም አሉና እርስዎ እንደ ባለሙያ በባለሙያ እንዴት ያዩታል? ጥሩ። እኔ የችግሮቹ ምንጭ በሶስት ልከፍለው እችላለሁ። አሁን ላለንበት የኢኮኖሚ ችግር ምናልባትም ላለፈው 8 ዓመት ላለፍንበት የኢኮኖሚ ችግር አንደኛ ከዛ በፊት የተከተልነው ጠቅላይ ሚኒስትር አብይ ከመምጣታቸው በፊት የተከተልነው የኢኮኖሚክ ፖሊሲ አብዛኛው ሰው ኢኮኖሚ እድገቱን ተመለከተ እንጂ በብዛት የምናየው የኢኮኖሚ እድገት የመጣበትን እንትን አላየውም እና ያ ይዞብን የመጣው ችግር አለ። ለምሳሌ ከፍተኛ የሆነ የውጭ ዕዳ መጠራቀም፣ ከፍተኛ የሆነ የገንዘብ ህትመት፣ በተወሰነ ደረጃ የዋጋ ግሽበት ነበረ። የዛ ችግር ይዘነው የመጣነው ችግር አለ። በሁለተኛ ደረጃ ጠቅላይ ሚኒስትር አብይ ስልጣን ላይ ከወጡ በኋላ የተከተሏቸው አንዳንድ ፖሊሲዎች በጣም ከፍተኛ ችግር ይዘው የመጡ ነው። ለምሳሌ ትግራይ በተቀሰቀሰው ጦርነት ምክንያት የውጭ እርዳታ ቀርቷል። እንደና አጎዋ ታግደናል። በዛ ምክንያት ከፍተኛ የሆነ ገንዘብ ህትመት ታትሟል። በዛ ከፍተኛ የሆነ የዋጋ ግሽበት፣ የገንዘብ ህትመት ደግሞ ሌላም ችግር ይዞብን መጥቷል። የኢትዮጵያ ብር መዳከም ተከትሏል እና አንድ እሱኛው የገንዘብ ህትመቱ ብቻ ሳይሆን ደካማ የሆነ የገንዘብ ፖሊሲ ነው የተከተልነው። በወቅቱ ብሔራዊ ባንክ ገዢ የነበሩት ይናገር ደሴ በአግባቡ ተገቢውን የሆነ የገንዘብ ፖሊሲ ባለመከተላቸው ምክንያት ኢንፍሌሽኑ ከዋጋ ግሽበት ወጥቶ ከዛ በኋላ ለመጡ ብዙ ችግሮች ዳርጎናል። በሶስተኛ ደረጃ ዓለም አቀፍ ችግር ለምሳሌ እንደ ራሽያ ዩክሬን ኮንፍሊክት ይዞብን የመጣ የተወሰነ ደረጃ የዋጋ ግሽበት አለ እና በሶስት ምክንያቶች ሌላው ኮንፍሊክቱ ያመጣው አለ። አራተኛ ግጭቱ በአገር ውስጥ የነበረው ግጭት ለምሳሌ ኢኮኖሚ እንቅስቃሴ መዳከም፣ ከፍተኛ የሆነ ሀብት ውድመት፣ ከፍተኛ የሆነ ቁጥር ያላቸው ዜጎች ሊሰሩ የሚችሉ ፊደር የቆጠሩ በአብዛኛው በተወሰነ ደረጃ ነው እዛ ጦርነት ውስጥ ሊሳተፍ የሚችለው እና ይሄ ያመጣብን ውድመት አለ። ከዛ ባሻገር ደግሞ አገሪቱ ውስጥ በነበረው እዚህም እዛም በሚገሰጠው ግጭት ሰዎች ዜጎች እንደፈለጉ ተንቀሳቅሰው መስራት አለመቻላቸው ኢኮኖሚ መዳከምን አምጥቶብናል እና የዚህ ሁሉ ድምር ውጤቱ የዋጋ ግሽበት፣ የውጭ ምንዛሪ ከፍተኛ የሆነ እጥረት ተከትሎብናል እና የኢኮኖሚ ማሻሻያ ማድረግ ያው ከጠቅላይ ሚኒስትር አብይ በፊትም ቀድሞ የታሰበ ቢሆንም ግን በተግባር የተገባው በሳቸው ነው። በሳቸው ሲገባ ፒውርሊ የኢትዮጵያ መንግስት መክሮበት ዘክሮበት አምኖበት ነው ወይስ ዓለም አቀፍ የገንዘብ ተቋማት ባስቀመጡለት ቴምፕሌት መሰረት ነው የሚሄደው የሚለው ጉዳይ አከራካሪ ቢሆንም እኔ ግን ሁለቱን ዶኪመንቶች የኢትዮጵያ መንግስትና የአይኤምኤፍ ዶኪመንቶች ሳመከሳከራቸው በቀጥታ የአይኤምኤፍ ቴምፕሌት
ተገልብጦ ነው ወደ ሀገሪቱ ላይ የተተገበረው። ያ ደግሞ የሚያመጣው ችግር አለ። ለምን ዓለም አቀፍ የገንዘብ ተቋማት ብዙ ጊዜ የፖሊሲ መፍትሄዎችን በሚያቀርቡበት ሰዓት ለሁሉ ሀገር ለናይጄሪያም ለግብፅም በጣም ተመሳሳይ ፖሊሲ መፍትሄ ስለሚያቀርቡ ወደ ተግባር ሲገባ ብዙ የሆነ ችግር ይዞ ይመጣል። ለምሳሌ አሁን የተመለከተን እንደሆነ ከፍተኛ የሆነ የግብር ጫና ህብረተሰቡ ላይ ተጭኖበታል። ለምን የኢትዮጵያ መንግስት በረጅም ጊዜ ውስጥ ወጪው እየሰፋ መጥቶ ያንን ወጪ ለመሸፈን ከዚህ በፊት ከውጭ ይበደር ነበረ፣ ገንዘብ ያትም ነበረ። አሁን ገንዘብ ማተም የሚባል ነገር የለም። የውጭ ብድርም በተወሰነ ደረጃ ነው መጨመር የሚችለው፣ እንደፈለግም ማግኘት አንችልም። ስለዚህ ከሀገር ውስጥ ራስህን ቻል ስለተባለ ከፍተኛ የሆነ የግብር ጫና ህብረተሰቡ ላይ አድሮበታል። ሌላ አሁንም መነሳት ያለበት አሁንም ጠቅላይ ሚኒስትር አብይ መንግስትን ሊያስወቅስ የፕራዮሪቲ አለማወቅ ጉዳይ ነው። አገሪቱ ውስጥ ከፍተኛ ችግር እያለ ለቁጥር የሚታክት ሎጅ እየተገነባ ነው። ለቱሪዝም ነው ተብሎ አይደለም። ቱሪስት እንደው ውጭ ዓለም የኖረው ወይም የጎበኘ ሰው እንደሚያውቀው አንደኛ የሀገር ሰላም ወሳኝ ነው። ሰላም በሌለበት ሀገር ቱሪስት አይመጣም። ቱሪስት በማይመጣበት ሁኔታ ለቁጥር የሚታክት ሎጆች እየተገነቡ ይሰራሉ እና እነዚህ ፕራዮሪቲ መሆን አልነበረባቸውም። ሞር እድገት በሚያመጡ ላይ እድገቱን በሚያፋጥኑ ሰላም ላይ መሰራት ሲገባው እንደዚህ የፕራዮሪቲ አለመኖር ራሱ ችግሩን እንዳይቀረፍ አድርጎታል። በፈቃዱ ወደ አንተ ላምጣው ይሄን ጥያቄና የፖለቲካ ምህዳር መስፋት እንግዲህ በመጀመሪያዎቹ ዓመታት የታየ ጥሩ ጅምር ነበረ። በኋለኞቹ ዓመታትና አሁን ባለው ደግሞ ፖለቲካ ምህዳሩ ጠቧል። ተቃዋሚ ፓርቲዎች የመንቀሳቀስ እሳቸውን የሚቃወማቸውን ሁሉ የማሰር እና የማፈን ችግር አለ ብለው የዓለም አቀፍ የሰብአዊ መብት ተቋማት የጠቅላይ ሚኒስትር አብይ አህመድን አስተዳደር ይወቅሳሉና እንዲያው ከዚህ አንጻር የመናገር ነጻነት፣ ጋዜጠኞችን የማሰር እነዚህ ሁሉ ይጠቀሳሉና እንዲያው ከዛ አንጻር ያለህ አስተያየት አንተ ምንድን ነው? ያው ከቅርብ ጊዜ ወዲህ ላንድስኬፑ ራሱ ማለት ነው የሚዲያ እና ሀሳብን የመግለጽ ነጻነትን በተመለከተ ያለው ላንድስኬፕ እንዲሁ ተቀያይሯል። ምክንያቱም ቴክኖሎጂው በርካታ አማራጮችን አምጥቷል። ለምሳሌ የሳተላይት ቴሌቪዥኖች ኢትዮጵያ ውስጥ ይደመጣሉ፣ በብዛት አሉ። እነዚህ የሳተላይት ቴሌቪዥኖችን መንግስት ጃም ሊያደርግ ነው የሞከረው በኢህአዴግ ጊዜ። አሁን ብልጽግና ብዙም ጃም ሊያደርግ አይሞክርም። ሌሎች ታክቲኮችን ነው የሚከተለው። ከእንደገና ማህበራዊ ሚዲያዎች አሉ። እነዚህ ማህበራዊ ሚዲያዎችም ሌሎች መድረኮች ሆነዋል። ስለዚህ እነዚህ ከግምት ውስጥ በማስገባት ስናወዳድረው በኢህአዴግ ጊዜና አሁን ያለው ሁኔታ ላይ በርካታ የመገናኛ ብዙሃን ሊባሉ የሚችሉ አውትሌቶች አሉ። ነገር ግን እንደዛም ሆኖ መንግስት ከፍተኛ የሆነ የስትራቴጂ ለውጥ አድርጓል በአብይ አህመድ ጊዜ ማለት ነው። ለምሳሌ ማህበራዊ ሚዲያ ላይ ብትሄዱ እንደ በፊቱ ለምሳሌ ዌብሳይቶች ይታገዱ ነበር። የዜና ዌብሳይቶች በቁጥር ጥቂት ነበሩ። 250 ያክል ዌብሳይቶችን ነው የአብይ አህመድ መንግስት ኢሚዲየትሊ እንደመጣ አንብሎክ ያደረጋቸው የነበረው ማለት ነው። አሁን ግን እንደዛ በቀላሉ መቆጣጠር አይቻልም። ምክንያቱም ማህበራዊ ሚዲያ ዩቱብ፣ ቲክቶክ ናቸው ሚዲያ የሚባሉት ማለት ነው። ፎርሙንና አይነቱን ስለቀየረ እና ያው መንግስትን ቻሌንጅ ሊያደርጉ የሚችሉ የሀሳብን የመግለጽ ይዘቶች እነዛ ላይ ስለሚንጸባረቁ ማለት ነው። እነዚህን መቆጣጠር እንደማይችል ያወቀው መንግስት ታክቲኩን ቀይሮ ሁለት መንገዶችን ነው የሚከተለው። በአንድ በኩል የኢንፎርሜሽን ሴፕሬሽን ነው። እነዛን እንትኖች እንደዚ አይነት መረጃዎችን ለመዋጥ ይሞክራል ማለት ነው። ወይም አንደርማይን እንዲደረጉ ለማድረግ ይሞክራል። ምክንያቱም ከፍተኛ አቅም ያለው ለምሳሌ ዋና ዋና የሚዲያ አውትሌቶችን ብንቆጥር በዋነኝነት የመንግስት ሚዲያዎች ይበዛሉ። ከቴሌቪዥን እስከ ጋዜጣ እስከ ሬዲዮ እና ኢንተርኔት ቤዝድ ኮሚኒቲ የሚባሉት ማለት ነው። በ69 ቋንቋዎች ሚዲያዎች አሉት መንግስት ማለት ነው። በክልል በሎካል እና በፌዴራል መንግስት እየተባለ ማለት ነው። ሎካልን ኢንተርናሽናል ቋንቋዎችንም በተመለከተ ማለት ነው። እነዚህ ራሳቸው የሚያመርቱት ኮንቴንት በሙሉ ማለት ይቻላል ቫስት ማጆሪቲው ወደ ኢንተርኔት ይመጣል ማለት ነው። ስለዚህ ዛሬ ማህበራዊ ሚዲያ ላይ የምናየው በአብዛኛው ውይይት መንግስት የጀመረው ወይም የመንግስት የተለያዩ ተቋማት የጀመሩት ወይም የሚዲያ አርሚ የሚባሉ አሉ በመንግስት ስትራክቸር ውስጥ ወይም በብልጽግና ስትራክቸር ውስጥ። ስለዚህ እንደዛ እያደረጉ ዶሚኔት ማድረግ ማለት ነው፣ ራሱን የቻለ ፕሮፓጋንዳ በመጠቀም ማለት ነው። ሌላኛው ደግሞ በዚህ ተቃራኒ የሚሆነው ለምሳሌ መንግስት የማይፈልጋቸው ፌቨር የማያደርጋቸው አይነት መረጃዎች ሲወጡ የሚያወጡትን ሰዎች ላይ ሜር ካምፔን ወይም የስም ማጥፋት ዘመቻ ለምሳሌ የጠላት ተላላኪ ናቸው፣ የኤርትራ ወዳጅ ናቸው፣ የግብፅ ምናምንና ተከፋይ ናቸው ወዘተረፈ የግለሰብ ስምን የሚያጠለሹ እንዲሁም ሊክ እየተደረጉ የሚወጡ መረጃዎች አሉ፣ ፐርሰናል ሳይቀሩ በርካታ ታክቲኮችን ከፖለቲካ በተጨማሪ ማለት ነው። እና እንደዚህ አይነት ሁለት ታክቲኮችን በመጠቀም ነው እያዳከመና መረጃውን ለመቆጣጠር እየሞከረ ያለው ማለት ነው። እንደ በፊቱ አይደለም። ግን ይሄ ማለት የሚታሰሩ ጋዜጠኞች የሉም ማለት አይደለም። ኦፍኮርስ ጋዜጠኞች በተለያየ ሁኔታ ሲታሰሩ በተለይ ትግራይ ጦርነት ላይ እስካሌት አድርጎ ነበር። አሁን አማራ ክልል ባለው ጦርነት ሳቢያም የታሰሩ ጋዜጠኞች አሉ። ሲፒጄ ላይ ሄዶ መመልከት ይቻላል።
እና እንዲህ አይነት በርካታ ታክቲኮችን ነው እና መጀመሪያ ግን የሚያደርገው ምንድን ነው? ከኢህአዴግ በተለየ ኢህአዴግ አግበስብሶ አስሮ ረዥም ዓመት በመፍረድ ነበረ የሚጠቀመው። ይህንኛው ግን ራሱ ኦንላይን ፕላትፎርሙን ዶሚኔት በማድረግ እዛ ላይ መረጃውን የራሱ መረጃ ዋና ሞኖፖሊ እንዲኖረው ማድረግ፣ ካልሆነ ደግሞ ያንን ተቀናቃኝ የሆነ መረጃ የሚያቀርቡ ሰዎችን ከስር ከስር ስማቸውን ማጥፋት፣ መቀደል፣ ታማኝነታቸውን ማግደል ወዘተርፈ የመሳሰሉ ታክቲኮችን ነው እየተጠቀመ ያለ። አቶ ነጌሶ ይሰሙኛል? አዎ። ወደ እርስዎም አንድ ጥያቄ ይዤ ልምጣና ከኤርትራ ጋር የነበረው እርቅ በጥሩ የሚታይ ቢሆንም በኋላ ላይ በሁለቱ ሀገራት መካከል መቃቃር መጣ። አሁን ደግሞ ከዩናይትድ አረብ ኤሚሬቶች ጋር ያለው ግንኙነት ኢትዮጵያ መልካም ግንኙነት አላት፣ ግን ደግሞ ያ መልካም ግንኙነት ዩናይትድ አረብ ኤሚሬትን የሚጠላ ኢትዮጵያን እንዲጠላ፣ የሚወድ እንዲወዳት የሚያደርግ ኢትዮጵያን የዲፕሎማሲ አጣብቂኝ ውስጥ የሚከት ነው ብለው የሚተቹ አሉና እንዲያው አጠቃላይ ከዚህ አንጻር የእርስዎ አስተያየት ምንድን ነው? በዚህ በዲፕሎማሲና በዓለም አቀፍ ግንኙነቱ ዘርፍ ዲፕሎማሲ ላይ ጥሩ ነበሩ ማለት ይቻላል። እንደገናም ደግሞ ሁሉም መንግስታት ካላቸው ፖሊሲ አንጻር ካላቸው ርዕዮተ ዓለም ከሚከተሉት ርዕዮተ ዓለም አንጻር ወዳጅ ይፈልጋሉ፣ ደጋፊ ይፈልጋሉ። ስለዚህ አሁን በደርግ ጊዜ ለምሳሌ ወደ ምስራቆች የመሄድ ራሻ ጋር ከዛው ጋር ተያይዘው ተመሳሳይ አይዲዮሎጂ ያላቸው ከነ ሊቢያም ጋር አንዳንዴ በተለይ ከነ ኩባ ከመሳሰሉ ሀገራት በፖሊሲ ወይም ደግሞ ድጋፍ ያደረጉ ከሚችሉ ሀገራት ጋር መንግስታት ሁሌም ትብብር ይፈጥራሉ እና ወዳጅነት ይመሰርታሉ። በኢህአዴግ ጊዜ ደግሞ ሞር ከምስራቁ ጋር ነበረ፣ ከአሜሪካ ጋር። በእርግጥ ከአሜሪካ ጋር ብቻም አይደለም፣ ከቻይናም ጋር በተመሳሳይ ሁኔታ ከቻይና ለኢንፍራስትራክቸር እና ለአንዳንድ ለልማት ነገሮች ሲሆን ከዚህኛው ደግሞ የሚሊተሪ ድጋፍ ጋርም ተያይዘው ሌላ ደግሞ እርዳታዎችን ከዌስት እና የፖለቲካም እርዳታ ያገኛል። እንደ ተላላፊም ይሆናል የሚል ነገር አለ። ዞሮ አሁን በዶክተር አብይ ጊዜም ደግሞ ከዩኤኢ ጋር የጠበቀ ግንኙነት የጠበቀ ወዳጅነት እንዳለው ይታያል። ሁሉ ምንድነው ሁሌም የሆነ ጎራ ካለ የሆነ ጎራ ፈጥሯል። ለምሳሌ ዩኤኢ ከግብጽ ጋር ጥሩ ግንኙነት አለመኖር፣ ከዛ ደግሞ ከጎረቤት ሀገሮች ላይም የሆነ የራሱ ጫና አለው። ሰዎች በተለያየ መንገድ ሊያዩት ይችላሉ፣ ግን ደግሞ ከራሱ ከሀገራዊ ጥቅምም አንጻር ታይ ይችላል። ዶክተር ንጉስ አያይዘው እርስዎ እንደው አሁን ያለኝ ጊዜ በጣም አጭር ነው፣ ወደ መፍትሄው እንሄዳለን እና የዚህ የውጭ ግንኙነቱን በሳቸው የ8 ዓመት አስተዳደር ውስጥ ያለው የእርስዎ ግምገማ ምን ይመስላል? በተለይ ይሄኛውን ውጭ ግንኙነትና ከዲፕሎማሲ አንጻር የተባለው በጣም ኢንትረስቲንግ ቶፒክ ነው። ምክንያቱም ሁላችንም ማስመር የሚገባን አንድ ሀገር የውጭ ግንኙነት የሚያደርገውና ዲፕሎማሲ ግንኙነት የሚሰራው ከራሱ ከብሔራዊ ጥቅም ከማስከበር አንጻር ነው። ስለዚህ ይሄ የብሔራዊ ጥቅምህን ስታስከብር ደግሞ መነሻ የራስህን የውጭ ጉዳይ ፖሊሲ ነው። ስለዚህ ኢትዮጵያ በአሁኑ በዶክተር አብይ አህመድ መሪነት የተጀመረ ሳይሆን ከሳቸው በፊት የነበሩ በኢህአዴግም በደርግም በንጉሱ ዘመን የነበሩ አመራሮች የኢትዮጵያ የራሳቸው የውጭ ጉዳይ ፖሊሲ ያላቸው፣ በዛ የውጭ ጉዳይ ፖሊሲያቸው መሰረት በማድረግ ከተለያዩ ሀገራት የኢትዮጵያ ብሔራዊ ጥቅም ያስከብራል የሚሉትን በውጭ ጉዳይ ፖሊሲያቸው መሰረት አድርገው የተለያዩ ግንኙነቶች አድርገዋል። በዘመነ ዶክተር አብይ አህመድ የተደረጉ የውጭ ግንኙነትና ዲፕሎማሲ ምን ይመስላል የሚለው እንደሚታወቀው መነሻቸው ኢትዮጵያ ከውጭ በተለይ እንደሚታወቀው የምትገኝበት የአፍሪካ ቀንድ አካባቢ ነው። በጣም ሆት ኤሪያ ነው። ኮንፍሊክት ዞን ነው። ብዙ ሀያላን ሀገራት አይን የሚያርፍበት ነው። ስለዚህ ይህንን መሰረት አድርገው ጠላት በመቀነስ ወዳጅ ሀገራትን ለማብዛት የሄዱበት መንገድ አለ። እንደሚባለው ከዩኤኢ ብቻ አይደለም ጠንካራ ግንኙነት ያላቸው፣ ከብዙ ሀገራት ጠንካራ ግንኙነት መፍጠር ችለዋል። ለምሳሌ ቱርክ ወይ ደግሞ ቱርኪዬ ከምንላት በጣም ጠንካራ የሆነ ወዳጅነት ውጭ ግንኙነት አድርገዋል። ለዚህም ማሳያው ደግሞ ኢትዮጵያና ሶማሊያ በሶማሌላንድ ወደብ ከማግኘት አንጻር የተነሳ አንዳንድ አለመግባባቶች የፈቱበት መንገድ በቱርክ መንግስት ነው። ይሄ ደግሞ ከቱርክ ጋር በተፈጠረው ግንኙነት ነው። ሌላ ከጎረቤት ሀገር በተለይ ደግሞ ከኬንያ ጠንካራ የሆነ ግንኙነት አድርገዋል። እንደዚሁም ብዙ የጊዜ ጉዳይ ሆነ እንጂ
ብዙ ጥሩ ናቸው ተብሎ የሚጠቀሱ የኢትዮጵያ ብሔራዊ ጥቅም ያስከብራሉ ብለው በፖሊሲያቸው ካስቀመጧቸው ሀገራት ላይ ጠንካራ የሆነ ግንኙነት ፈጥረዋል። ለምሳሌ የብሪክስ ፕላስ አባል እንድትሆን አድርገዋል። ይህም የራሱ የሆነ በዲፕሎማሲው ዘርፍ የራሱ የሆነ ጥሩ ጥቅም እንዳለው ይታወቃል። ነገር ግን እነዚህ ግንኙነቶች በሚደረጉበት ሰዓት ኢትዮጵያ ውስጥ ጥሩ ግንኙነት እንዳትፈጥር ደግሞ የውጭ ጣልቃ ገብነት አለ። ለምሳሌ ሁላችንም እንደምናውቀው ግብጽ የምትሰራውን ስራ ይታወቃል። በተለይ ከዚህ ከህዳሴው ግድብ ከመጠናቀቅ ጋር ተያይዞ ይሄ የአፍሪካ ቀንድ ዙሪያ ኢትዮጵያን በመክበብና የኢትዮጵያ ጠላቶች እንዲበዙ በኤርትራ በኩል በሶማሊያ በኩል እንደዚሁም በሱዳን ከአልቡርሃን ጋር ጥምረት በመፍጠር ኢትዮጵያን የማስጨነቅ ስራና ያላትን ዲፕሎማሲያዊ ግንኙነት እንዳይሳካ ሸካራ ግንኙነት እንዲኖራት ለማድረግ የሄደችበት መንገድ አለ። ይሄ ማየቱ በጣም ተገቢ ነው። ሌላ አልቡርሃን ራሱ በአሁኑ ሰዓት እየሄደበት ያለው መንገድ በቅርብ ጊዜ ጀምሮ በኤርትራ በኩል እየሄደበት ያለው መንገድ ኢትዮጵያ ላይ ያለው ዲፕሎማሲያዊ ግንኙነት ስኬታማ እንዳይሆን የራሳቸው የሆነ አሉታዊ እንቅፋቶች አላቸው። ስለዚህ መንግስትም ይሄን አውቆ የኢትዮጵያ ብሔራዊ ጥቅም ያስከብርልኛል የሚላቸው የውጭ ግንኙነቶች እያደረገ ይሄዳል። ዶክተር አብዱል መናን እንግዲህ የኢኮኖሚውን ጉዳይ እርስዎ ጋር ስለሆነ መላልሼ እያመጣሁት ያለሁት ምንም እንኳን እነዚህ ችግሮች የመልካም አስተዳደር የዲሞክራሲም የህግ በላይነት ችግሮች ተከሰቱ፣ ግጭቶችም ጦርነትም አለ ቢባልም በእነዚህ መሀል ደግሞ የተሰሩ ነገሮች አሉ። ይሄ የታላቁ የህዳሴ ግድብ ሰርቶ ማጠናቀቅ አለ። የአረንጓዴ አሻራ ዘመቻዎች በተደጋጋሚ የተካሄዱ አሉ። የኮሪደር ልማት ትችት ቢቀርብበትም የአንዳንድ ከተሞች ገጽታ ከመለወጥና ዘመናዊ ከማድረግ አንጻር ጥሩ ነው የሚል ነገር አለና እነኚህ እንደው በአጠቃላይ ተካተው ኢኮኖሚ ውስጥ የሚገቡ ስለመሰለኝ እንዴት ያዩዋቸዋል እርስዎ እንደ አንድ ኢኮኖሚ ባለሙያ? ትክክል ነው። የህዳሴ ግድብ መጠናቀቁ ትልቅ ድል ነው። አንድ ኢኮኖሚ ሊያድግ የሚችለው ትልቁ መሰረቱ እሱ ከሌለ ኢኮኖሚ ሊያድግ አይችልም እና እሱ እንደ ትልቅ ድል የሚወሰድ ነው። የኮሪደር ልማቱ ጥሩ ነው እኮ በሀሳብ መደረጉ ጥሩ ነው። አንደኛ ሳታፊ ነበረ ወይ የተፈናቀሉ ሰዎች ያው ብዙ ስለምንሰማ መንግስት ሚዲያ የሚነግረን ብቻ ሳይሆን ራሱ አክቹዋሊ ሰዎቹ እና ያ ቢሆን እዛው አካባቢ ሰዎቹን ሳፈነቃቅሉ እዛው አካባቢ ማድረግ አይቻልም ነበረ ወይ የሚለውን ጉዳይ አለ። ሌላው ፕላንድ ነው ወይ በደንብ ታስቦበት ፕላንድ ነው ወይ የሚለውን ጉዳይ አለና መደረጉ ቆንጆ ነው። ትልልቅ ፐብሊክ ስፔሶች መኖራቸው ጥሩ ነው። ለወደፊት ትውልድ እንደውም ያመሰግናል። እስካሁን አልነበረንም በብዛት ፐብሊክ ስፔሶች አልነበረም በብዛት ማለት ይቻላል። እና ሌላው ደግሞ ኮሪደር ሲገነባ አጠቃላይ አሁን ከተማዋን በጣም እንትን አድርጓታል፣ ጭራ አድርጓታል እና ያልተለመደ ነው። እንደዚህ የለም ኢኮኖሚክ እንቅስቃሴዎችን እንትን የሚል መሆን የለበትም እና ቫይብራንት እንዲሆን ኢኮኖሚክ እንቅስቃሴ እንዲኖረው የለም ልማቱም ሲኖር እሱንም በጣም ማሰብና ማስተዋል ያጋባል እና ጥሩ ነው እና የራሱ እንትኖች እንዳለ ብዙ የሚያስታቸው ጉዳዮች እንዳለ ማለት ነው። ኢኮኖሚ ማሻሻያ ብዙ ጥሩ ነገሮች አለ። ከዚህ በፊት የተከተልነው የኢኮኖሚ ፖሊሲ መጠነ ሰፊ የሆነ የመንግስት ጣልቃ ገብነት ነበረውና ያ ደግሞ ብዙ ችግሮችን ይዞ መጥቷልና የኢኮኖሚ ማሻሻያ መጠነ ሰፊ ተካሂዷል። አንዳንዶቹ የሚያጨቃጭቁ የሚያከራክሩ ቢሆኑ የሲኩዌንስ ጉዳይ የቱ ይቅደም የቱ አይቅደም ሙሉ መቀበል ነበረብን አለመቀበል ነበረብን የሚለው ጉዳይ እንዳለ ሆኖ ከዚህ ሁሉ ግን ነገሮች ኢኮኖሚ ፖሊሲ ምንም ቫኪዩም ላይ አይደለም የሚሰራው መታወቅ ያለበት ሰላም ሲኖረው ነው። that's why ኢኮኖሚ መጠነ ሰፊ ማሻሻያ ተደርጎ ግን ምንም ነገር ያላየ ነው። ለምሳሌ የቴሌኮም ሴክተሩ ተከፍቷል። አንድ የቴሌኮም ኩባንያ ብቻ ነው የመጣው አይደለም፣ አንድ ብቻ ነው። ሁለተኛ ጨረታ ወጣ፣ መንግስትም አልተስማማም አልመጣም። የባንክ ሴክተር ተከፍቶ ምንም የመጣ ነገር የለም እስካሁን። በጣም አትራፊ የሚባለው የባንክ ሴክተር እና ቫኪዩም ላይ ስለማይሰራ ነው። ከስር ባክግራውንድ መሰራት ያለበት ነገር ስለተዘነጋ ፖሊሲ ብዙ ጥሩ ፖሊሲዎች ቢኖሩም ግን ወደ ውጤት መምጣት አልቻሉም እና የተወሰኑ ጥሩ ነገሮች አይተናል፣ ደግሞ ብዙ ችግሮችም አይተናል። አሁን እንግዲህ ወደ መፍትሄው እንምጣ። ብዙ ነገሮች ተነስተዋል። በጠንካራም በደካማም የተነሱ ነገሮች አሉና በፈቃዱ ወደ አንተ ነው የምመጣው። ቅድም ያነሳቸው በርካታ ነገሮች አሉ። ከሰብአዊ መብት ጥበቃ አንጻር የኮሪደር ልማቱንም አንስተህ ሰዎችን ዜጎችን ያላሳተፈ ነው የሚል ነገርም አንስተሃልና ስራ አጥነትም አለ ያላነሳ ነው በሰፊው የሚነገርና እንደው ከዛ አንጻር ምን መደረግ አለበት እንደ መፍትሄ መቀመጥ ያለበት ነገር ወደፊት የጠቅላይ ሚኒስትር አብይ አህመድ አስተዳደር ሊከተለው ይገባል ብለህ ያው በሳቸው አስተዳደር ላይ እያወራን ስለሆነ ማለቴ ነው። በመጀመሪያ ደረጃ የአብይ አህመድ መንግስት መጀመሪያ ሲመጣ የተጣለበትን ከፍተኛ ኦቨርዌልሚንግ የሆነ ተስፋ በልቷል ብዬ ነው ማምነው። ምክንያቱም ሲመጣ የነበረውን ሁኔታ የምናስታውስ ከሆነ ብዙሃን ሲጠብቁ የነበሩት አንደኛ አገሪቷ በተከታታይ ተቃውሞዎች ስትናጥ የከረመችው፣ ስለዚህ እነዛ ቆመው በሰላማዊ መንገድ ችግሮችን መፍታት ይቻላል።
ሰላም ነው አንዱ በጣም ሲወደስበት የነበረው አስተዳደራቸውና እሳቸውም የኖቤል ተሸላሚ የሆኑበት የሰላም ጥማት ነበረ። ያ እንግዲህ ቀደም ብዬም ጠቅሼዋለሁ የተቃርኖ ነው። ስለ ሰላም ያወራሉ ወይም በሰላም ስማቸው ሊነሳ ይችላል። ነገር ግን ከዚህ በፊት ያላየነውን አይነት ጦርነትና ግጭቶችን እያስተናገድን ነው። በተመሳሳይ ሲመጡ የነበረው ኦቨርዌልሚንግ ተስፋ ጭቆናን ያስቀራሉ፣ የሰብአዊ መብቶች ጥሰቶች ይቀራሉ፣ ወዘተርፈ የህግ የበላይነት ይከበራል፣ ዲሞክራሲያዊነት። እነዚህ ነገሮች በሙሉ አልሆኑም። አሁን እንግዲህ ያለውን የሰብአዊ መብት ጥሰት መጥቀስ ቢኖርብኝ በጥቂቱ ለምሳሌ ያሉት የህግ ጥሰቶች፣ የዘፈቀደ እስሮች፣ የጅምላ እስሮች፣ ከዛ ደግሞ የማይታወቁ እስር ቤቶች፣ አስገድዶ መሰወሮች የኢትዮጵያ ሰብአዊ መብቶች ኮሚሽን ሳይቀር ደጋግሞ ሪፖርት የሚያወጣባቸው ነገሮች ናቸው። ግጭት ካስከተላቸው የሰብአዊ መብቶች ውጭ ከግጭት አውድ ውጭ የሚጠቀስ የተፈጸሙትን ነው የምለው። ስለዚህ መጀመሪያ ዜጎችን ማክበር፣ የህግ የበላይነትን መቀበል የመሳሰሉ ነገሮችንና አስተዳደራቸው ሲመጣ ወይም እሳቸው ሲመጡ የተጣለባቸውን ተስፋ የመወጣት ኃላፊነታቸውን እንዲያስታውሱ ነው የሚለው። ዲሞክራሲያዊ ስርዓትን የመገንባት ላይ ህዝባዊ ይሁንታ አስፈላጊ ነው። እኔ ለምሳሌ የኮሪደር ልማት ሲነሳ፣ የወንዝ ልማት ዳርቻ ሲነሳ እኔ የከተማ ነዋሪ ነኝ። ለምሳሌ በእነዚህ ልማት አክቲቪቲዎች በሚባሉት የምጠቀመውንና የምደሰተውን ያክል ግን ቤታቸው የፈረሰባቸው ቤተሰቦች ያሉ ተመጣጣኝ ካሳ አልተሰጣቸውም። ሂደቱ ራሱ በጣም ሎንግና ከንበርሰም ነበረ። ብዙ ሰፈር አድርገዋል። በዚህ ምክንያቱም ተጎጂም ነኝ። ተቃርኗቸውን ማስቀረት አለባቸው። በቃላቸው መገኘት አለባቸው። ህዝብ የተጣለባቸውን ተስፋ ወደ እውነታ መቀየር መቻል አለባቸው። ያው መቼም አረፈደም ብለን ተስፋ እናደርጋለን። ታንኪዩ ዶክተር ንጉስ ወደ እርስዎ ልምጣ። ቅድም አጠቃላይ ከመልካም አስተዳደርና ከዲሞክራሲ አንጻር ሊያስቀምጡት የፈለጉት ሀሳብ ነበርና ምን ይሁን መፍትሄው? በአንድ ደቂቃ ያጠቃሉልኝ። ወደ መፍትሄዎች ስመጣ እንደሚታወቀው ይህች ሀገር በተለይ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተመዘገቡ ስኬቶች ቀጣይነት እንዳይኖረው በውስጥና በውጭ ሀገሪቷ እንድትጨነቅና በተለያዩ የቤት ስራዎች እንድትወጠር አድርገዋል። ያንን ደግሞ እንዴት እንወጣው ነው እና ይሄ ደግሞ የመጀመሪያ ከፖለቲካ ምህዳሩ ከማስፋት አንጻር እልህኝነትና ከጠላትነት ስሜት ወጥተን ከተለያዩ የፖለቲካ ፓርቲዎችና ተጽዕኖ ፈጣሪዎች እንደዚሁም ሌሎች የሚመለከታቸው አካላት ግልጽ ውይይት አድርጎ ሀገሪቷን እንዴት መምራትና ማስተዳደር እንደሚቻል የጋራ መግባባት ላይ መድረስ ተገቢ ነው ብዬ አምናለሁ። ምክንያቱም ግልጽና እውነተኛ ውይይት ከሌለ በማሰር በማሳደድ እንደዚሁም ሌሎች ነገሮች እርምጃዎች በመውሰድ መፍትሄ ማምጣት ስለማይችል ነው። ስለዚህ የኢትዮጵያ ፖለቲከኞች፣ ልሂቃኖችና ሌሎች አካላት ከእልህኝነትና ከጠላትነት ስሜት ወጥተው ኢትዮጵያውያን እንደመሆናችን መጠን ቁጭ ብለን እውነተኛ መሰረት ያደረገ ንግግርና ምክክር ብናደርግ ትልቅ መፍትሄ ይሆናል። ሌላው በተለይ ደግሞ ከዲሞክራሲ ስርዓት ግንባታ ስናይ ዲሞክራሲና ልማት የማይነጣጠሉ የአንድ ሳንቲም ሁለት ገጽታ ናቸው። ስለዚህ ዲሞክራሲ ከሌለ ልማት የለም፣ ልማት ከሌለ ደግሞ ዲሞክራሲ መገንባት እንደማይቻል ሁሉ ዲሞክራሲያችን ለመገንባት ዘላቂ የሆነ ልማት ልናመጣ እንችላለን። እነዚህ ዘላቂ ልማት ደግሞ መንግስት ግድቦችን ማጠናቀቅ፣ ትላልቅ መሰረተ ልማቶችን መዘርጋት፣ እነዚህ አረንጓዴ አሻራም፣ እነዚህ የኮሪደር ልማት የሚባሉ ጥሩ ግራንድ ፕሮጀክቶች ናቸው፣ ጥሩ ስራዎች ናቸው። ነገር ግን ከዚህ ጋር ተያይዞ መንግስት እንደ መንግስት ጥንቃቄ ማድረግ ያለበት ግራንድ ፕሮጀክትስ በሚሰራበት ሰዓት ኢትዮጵያ ውስጥ ግራንድ ኮራፕሽን እንደሚከናወን ማወቅ አለበት። ምክንያቱም ይሄንን ኮራፕሽን ማቆም ካልቻለ ሀገር በሚሊዮን ሳይሆን በቢሊዮኖች ብር አፍታ በጣም ትልልቅ ኮራፕሽኖች መቆጣጠር አለብን። ከዛ ደግሞ ልክ እንደመጡ የነበራቸው የህዝብ ድጋፍና ቅቡልነት ለመልሶ ለማግኘትና ያንንም በኢትዮጵያዊነት ስሜት አገሪቷ እንድትሄድ ለማድረግ ኢትዮጵያውያን ተቀራርበው በተለይ ከዚህ ከሀገራዊ ምክክር ጋር ተያይዞ ያለን ታሪካዊም ይሁን ፖለቲካዊም ይሁን ኢኮኖሚያዊ ችግሮቻችን በዚህ በምክክሩ ላይ ሁላችንም የአንድ ሀገር ሰዎች መሆናችን የአንድ ሀገር ዜጎች መሆናችን ተረድተን ችግሮቻችን ወደዚህ ይፋ ወደ ሆነው መድረክ አምጥተነው ተነጋግረን መፍትሄ ብናበጅና ኢትዮጵያ እንደ ኢትዮጵያ እንድትቀጥል ብናደርግ ይሻላል። አመሰግናለሁ። አቶ ነጌሶ መፍትሄ ምን ይሁን? በመጀመሪያ ለሰላም ቅድሚያ ሊሰጥ ይገባል። ሰላም እንዲሰፍን ማንኛውም ያገባኛል የሚል ሁሉም በፖለቲካ ተሳትፎ ያለውም ይሁን አጠቃላይ ማህበረሰቡ፣ ህዝባችን፣ ሁሉንም ወገኖች ጠመንጃ ያነሱትንም መንግስትም ወደ ጠረጴዛ ዙሪያ
መጥተው እንዲወያዩና ሰላም እንዲሰፍን ሁላችንም ልናበረታታ ልንገፋ ይገባል የሚል አንዱ እሱ ነው። ወደ ሰላም ከተመጣ ደግሞ ሀገራዊ ውይይት አሁን የተጀመረም አለ ወይ እሱ ተሻሽሎም ይሁን በሱ ሂደት ውስጥ ማሻሻያዎች የህገ መንግስትም ማሻሻያዎች እንዲደረጉ ይሄ በጣም ወሳኝ ነገር ነው ብዬ ነው ማስበውና መንግስት ብቻውን ሰላም ሊያሰፍን አይችልም። ይሁንተኝነት መኖር አለበት፣ ዊሊንግነስ ከሁሉም ሳይድ መኖር አለበትና ያ እንዲመጣ ደግሞ በሁሉም በኩል ጫናና ግፊት ሊኖር ይገባል። ያ ሰላም ባልመጣበት ስለ ሰብአዊ መብትም ስለ ዲሞክራሲ ማውራት ስለማይቻል ኢኮኖሚም ቢሆን ደግሞ ከሰላም ጋር የተያዘ ስለሆነ እሱ ቅድሚያ ነው መሆን ያለበት። ሌላው የፍትህ ተቋማት ዙሪያ እና የህግ የበላይነት ላይ መሰራት አለበት። በዋናነት ይሄ የመንግስት ስራ ነው። ግን ሁሉም ደግሞ ችግሮች ያሉበት ጋር በመጠቆም በተለይ ፍርድ ቤቶች በደንብ ኢምፓወር መሆን አለባቸው። ፍርድ ቤት ህገ መንግስትን የመተርጎም ስልጣንም ሊሰጠው ይገባል። ያ እንግዲህ የህገ መንግስት ማሻሻያ ይፈልጋል። ነገር ግን መንግስት እዚህ ላይ በደንብ መስራት አለበት። በተለይ ፍትህ ላይ ህግና ህገ መንግስታዊነትን በማስፈን ዙሪያ ሌሎቻችንም ቢሆን የፖለቲካ ባህላችን ከግጭት ወጥቶ ወደ የሰለጠነ የፖለቲካ ባህል እንዲሆን ሁሉም አስተዋጽኦ ማድረግ አለበት እና የተቋማት ግንባታ የመጨረሻ እነዚህ የፍትህም ይሁኑ ሌሎች ወሳኝ የተባሉ ተቋማት በጥሩ ሁኔታ እንዲገነቡ አስተዋጽኦ እንድናረግ መንግስትም ለዛ በር እንዲከፍት የሚል የመፍትሄ ሀሳብ ነው ማቀርበው። ዶክተር አብዱል መናን ውይይቱን ይቋጩልኝ። እሺ፣ ቅድም እንዳስቀመጥኩት ማለም ኢኮኖሚ በቫኪዩም ላይ ስለማይሰራ ሰላም አንደኛ ነው። ሀገሪቱ ሰላም ዋናው ደግሞ ኃላፊነቱ መንግስት ጫንቃ ላይ የሚያርፍ ነው። ሀገሪቱ ሰላም ማምጣትና መረጋጋት ማምጣት በጣም አስፈላጊ ነው። በሁለተኛ ደረጃ ደግሞ ጥሩ ኢኮኖሚክ ፖሊሲ ቢኖርም የመንግስት አገልግሎት አሰጣጥ ከተበላሸ መተግበር አይቻልም። በሶስተኛ ደረጃ ሙስናን መንቀል ነው። 100% እንኳን ማጥፋት ባይቻል እንኳን ሙስናን በጣም በከፍተኛ ሁኔታ መቀነስ ያስፈልጋል እና ሶስቱ ነገሮች ቢያንስ ሊሰራባቸው ይገባል ብዬ አምናለሁ። አመሰግናለሁ። በፈቃዱ ኃይሉ ጸሐፊና የሰብአዊ መብት ተሟጋች፣ ዶክተር ንጉስ በላይ በሐዋሳ ዩኒቨርሲቲ አስተዳደርና ዲሞክራሲ ትምህርት ክፍል የዓለም አቀፍ ግንኙነትና የፖለቲካ ሳይንስ መምህር፣ ዶክተር አብዱል መናን መሐመድ የፋይናንስ ባለሙያ ከለንደን፣ እንዲሁም አቶ ነጌሶ ኦዳ ዱቤ ጠበቃና የህግ ባለሙያ ከአሜሪካ በውይይቱ ስለተሳተፋችሁ እጅግ በጣም አድርጌ አመሰግናለሁ። እናመሰግናለን።